አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ነቢዩላህ ዙልኪፍል። እርግጠኛ ነኝ አብዛኞቻችን ይህን ነቢይ በስም ብቻ ነው የምናውቀው አይደል እንዴ? ነገሩ እንዲህ ነው። ለአንድ አካባቢ ተልኮ ህዝቡን ሲያገለግል የከረመ አንድ ነቢይ ነበር። ይህም ነቢይ መሞቻው ሲቃረብ የአካባቢውን ህዝብ ሰብስቦ እኔ ስሞት የህዝቡን ኃላፊነት ከናንተ ውስጥ ለአንድ ሰው አስረክቤ መሞት ነው የምፈልገው። ያም ኃላፊነቱን የማስረክበው ሰው 3 ተግባራትን የሚፈጽም ሰው መሆን አለበት። እነሱም አንደኛ ቀኑን በጾም የሚያሳልፍ፣ ሁለተኛ ሌሊቱን በሰላት የሚያሳልፍ፣ ሶስተኛ የማይቆጣ። ስለዚህ ከናንተ ውስጥ እነዚህን ተግባራት የሚፈጽም ማን ነው አለ። ሁሉም ዝም አለ። ነገር ግን ዙልኪፍል እጁን አውጥቶ እኔ አለ። ያ ነቢይም ኃላፊነቱን ለዙልኪፍል አስረክቦ ዱንያን ተሰናበተ። ዙልኪፍልም ሀገሪቱን በፍትህ ይመራ ጀመር። ከዕለታት አንድ ቀን ኢብሊስ ዙልኪፍልን በስህተት ሊጥለው ፈልጎ ሸይጣኖችን ሰብስቦ እያንዳንዳችሁ ዙልኪፍልን በስህተት የመጣል ግዴታ አድርጌባችኋለሁ አላቸው። ሸይጣኖችም ዙልኪፍልን ለማሳሳት ብዙ ከታገሉ በኋላ ተስፋ በመቁረጥ ኢብሊስ ዘንድ በመሄድ አልቻልንም አሉት። ኢብሊስም እሺ እኔ እንዴት እንደማሳስተው አሳያችኋለሁ ብሏቸው ወደ ዙልኪፍል ዘንድ ሄደ። ዙልኪፍል ማታ እየሰገደ ስለሚያድር እንቅልፍ የሚተኛው ከዙሁር በኋላ ነው እና ዙልኪፍል ቀይሉላ ላይ ወይም ከዙሁር በኋላ የሚተኛው እንቅልፍ ሊተኛ ዝግጅት ላይ ሳለ ኢብሊስ በትልቅ ሽማግሌ ሰው ተመስሎ እቤቱን አንኳኳ። ዙልኪፍልም ማን ነው አለ። ኢብሊስም እኔ በዕድሜ የገፋው ሽማግሌ ነኝ፣ አንድ ጉዳይ ገጥሞኝ ነው አለ። ዙልኪፍልም ተነስቶ ከፈተለትና ጉዳዩን ጠየቀው። ኢብሊስም የሆኑ ሰዎች እንዲህ በድለውኝ እንዲህ አድርገውኝ እያለ የቆጥ የባጡን ለረጅም ሰዓት ማውራት ጀመረ። ዙልኪፍልም እንቅልፉን ተቋቁሞ በጥሞና ካዳመጠው በኋላ ሽማግሌውን ነገ ችሎት ላይ ቅረብና እዛ ጉዳይህን እናይልሃለን ብሎ ሸኘው። ያን ቀን ዙልኪፍል የእንቅልፍ ሰዓቱ ሳይተኛም አለቀችበት። በሁለተኛው ቀን ጠዋት ላይ ዙልኪፍል ችሎት ላይ ሆኖ ያን ሽማግሌ ረጅም ሰዓት ቢጠብቀውም ሊመጣ አልቻለም። ዙልኪፍልም ብዙ ከጠበቀው በኋላ ትቶት ሄደ። ከዚያም ማታ ሲሰግድ ያደረው ዙልኪፍል ጎኑን ሊያሳርፍ ፍራሹ ላይ ገና ከመቀመጡ በሩ ተንኳኳ። ዙልኪፍልም ማነህ ሲል ኢብሊስ የትናንቱ ሽማግሌ ነኝ አለው። ዙልኪፍል ተነስቶ በሩን ከከፈተ በኋላ ችሎት ላይ ቅረብ ብዬሃል ነበር ለምን ቀረህ አለው። ኢብሊስም እረ በጣም መጥፎ ሰዎች ናቸው፣ የበደሉኝን ላንተ ነግሬ ችሎት ላይ ጉዳያችንን እንደምታይ ሲሰሙ ሐቅህን እንሰጥልሃለን አሉ። ከዚያም ችሎቱ ሲያልቅ ከለከሉኝ አለው። ዙልኪፍልም በቃ አሁን ሂድ፣ ነገ ችሎት ላይ ግን እንዳትቀር ብሎ ሸኘውና የዛሬዋንም እንቅልፍ መስዋዕት አደረገ። በማግስቱ ዙልኪፍል ችሎት ላይ ይህን ሽማግሌ ቢጠብቀው ሊመጣ አልቻለም። የቀኑን ችሎት ካጠናቀቀ በኋላ ሌሊት ሲሰግድ ያደረውንና ከ2 ቀን አንስቶ እረፍት ያጣውን ወገቡን ሊያሳርፍ እቤት ገባ። ለዘበኞቹም ማንም ሰው ቢመጣ እንቅልፌን ሳልጨርስ በሩን እንዳያንኳኳ ብሎ ክፍሉን ዘግቶ ተኛ። ልክ ዙልኪፍል እንደተኛውም ሽማግሌው መጣና ሊያንኳኳ ሲል ዘበኞቹ ከለከሉት።
ኢብሊስም አይ እኔ ትናንት መጥቼ ጉዳይን ነግሬዋለሁ፣ አሁን ቀጥሮኝ ነው የመጣሁት አላቸው። እነሱም በምንም ተአምር አናስገባህም አሉት። ያን ጊዜ ኢብሊስ ከርቀት አንዲት ቀለበት የምታክል ቀዳዳ በሩ ላይ ተመለከተና ተወርውሮ በሷ ሾልኮ ገባ። ከዚያም ከውስጥ በኩል ሆኖ ሲያንኳኳ ዙልኪፍል ደንግጦ ተነሳ። ዙልኪፍል ሽማግሌውን ክፍሉ ውስጥ ሲመለከተው ዘበኛውን ጠርቶ ማንም እንዳይገባ ብዬሃል ነበር፣ ለምን ፈቀድክለት ብሎ ሲጠይቀው ዘበኛውም እኔ አልፈቀድኩለትም፣ ነገር ግን በዚህች ቀዳዳ ነው የገባው ብሎ የበሩን ቀዳዳ አሳየው። ያን ጊዜ ዙልኪፍል ሽማግሌውን ነቃበትና አንተ የአላህ ጠላት ኢብሊስ ነሃ አለው። ሽማግሌውም አዎ እኔ ኢብሊስ ነኝ፣ በተለያዩ ነገሮች ፈትኜክ ስላልቻልኩ ይህን ስልት ተጠቅሜ ላስቆጣህ ነበር፣ ይሁን እንጂ አላህ ጠብቆህ አሁንም አልቻልኩህም አለው። ለዚያ ነው እንግዲህ አላህም ዙልኪፍል ኃላፊነትን የመወጣት ባለቤት ብሎ የሰየመው። በነገራችን ላይ በሙስነድ የተዘገበው ዙልኪፍል ይህ እንዳይመስላችሁ። ይሄኛው ዙልኪፍልና ዙልኪፍል የበኒ እስራኤል ዓቢድ ይለያያሉ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።